አርዕስተ ዜና ለሙዳይ ምጽዋት የሚሰጠው ከፍተኛ ትኩረት ለሰበካ ጉባኤ ሊሰጥ ይገባል በማለት ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ አሳሰቡ። የስብከተ ወንጌል አገልግሎት ተደራሽ በማድረግ የተሻለ ውጤት ማምጣቱን የባህር ዳር ሀገረ ስብከት አስታወቀ። በማህሌት አገልግሎት ስርዓት ላይ በአንዳንድ አገልጋይ ካህናትና ምዕመናን ዘንድ በቸልተኝነት የሚስተዋሉ ክፍተቶች ከቤተ ክርስቲያን ስርዓት ጋር ስለሚጣረሱ ትኩረት ሊሰጣቸው እንደሚገባ ተመላከተ። ሰላም ጤና ይስጥልኝ እንደምናምሽታችኋል የተከበራችሁ ተመልካቾቻችን ሳምንታዊ የዕለተ ረቡዕ አብይ የዜና መርሃ ግብራችን አርዕስተ ዜናዎችን በማስቀደም ጀምረናል። ዜናዎቹን እናንተ ማድረስ በኩል ሄኖክ ደስ ያብራችሁ ቆይታ አደርጋለሁ። ከዜናዎቹ ጋር አብራችሁ ነው። ለሙዳይ ምጽዋት የሚሰጠው ከፍተኛ ትኩረት ለሰበካ ጉባኤ ሊሰጥ ይገባል በማለት ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ አሳሰቡ። ቅዱስነታቸው ይህን የተናገሩት በ44ኛው ዓለም አቀፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጠቃላይ ሰበካ መንፈሳዊ ጉባኤ መክፈቻ ላይ ነው። ናሁም ገብረ ኪዳን በጉዳዩ ላይ ተጨማሪ አሰናድቶልናል። 44ኛው የሰበካ መንፈሳዊ ጉባኤ ጥቅምት 4 ቀን 2018 ዓ.ም ጀምሮ ለተከታታይ 4 ቀናት ይካሄዳል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በመክፈቻ ንግግራቸው ስለ ኦርቶዶክሳውያን ዓለም አቀፍ ተጽዕኖ፣ የካህናት መገደል፣ 85 በመቶ አገልጋይ ካህናት ያለ ደሞዝ ማገልገላቸውን ገልጸዋል። አያይዘውም ለሙዳየ ምጽዋት የሚሰጠው ከፍተኛ ትኩረት ለሰበካ ጉባኤ ሊሰጥ እንደሚገባም አሳስበዋል። ቤተክርስቲያናችን ከነባሩና ረጅም ዘመን ካስቆጠረው ሰፊ ማዕዷ ያበላቻቸው ያሉት መሆኑን ዘንግተው እንብላሽ እንዋጥሽ የሚሏት ወገኖች በዝተዋል። በአንዳንድ አካባቢዎች የሰበካ ጉባኤ ስልጣንን የሚጋፉ የግለሰብ የበላይነትና ስርዓት አልባ አካሄዶች መኖራቸውን ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና ሸገር ከተማ ሀገረ ስብከት ሊቀ ጳጳስ ተናግረዋል። መንፈሳዊና ማህበራዊ ልዕልና የሚለካው በምንለብሰው ልብስ፣ በሚሰጠን የማዕረግ ስም ወይም በምንሾምበት የቢሮ ኃላፊነት ሳይሆን በተግባር በምንፈጽመው እውነተኛ ስራ ነው። ጉባኤው በሁለት ቀናት ቆይታው የልዩ ልዩ አህጉረ ስብከቶችን ዓመታዊ ሪፖርት እያደመጠ ይገኛል። ከመስከረም 1 2017 ዓ.ም ጀምሮ የሀገረ ስብከቱ እና የጎንደር ርዕሰ ከተማ ወረዳ ቤተ ክህነት ሰራተኞች የአባልነት ክፍያ እየከፈሉ የሚገኙ ሲሆን ሌሎች ወረዳዎችንና ገዳማት አድባራት የተወሰኑት ከፍተዋል፣ የተወሰኑት ደግሞ ለመክፈል በዝግጅት ላይ ይገኛሉ። በየገጠሪቱ ያሉ አብያተ ክርስቲያናት የካህናት ችግር ለመቅረፍ ለ1200 ተማሪዎች ዲቁና 67 የቅስና የክህነት ማዕረግ እንዲቀበሉ ተደርጓል። በተያያዘ ዜና የስብከተ ወንጌል አገልግሎትን ተደራሽ በማድረግ የተሻለ ውጤት ማምጣቱን የባህር ዳር ሀገረ ስብከት አስታወቀ። ሀገረ ስብከቱ ዘመናዊ ትምህርት ቤት ከመገንባት ጀምሮ በርካታ የልማት ስራዎችን በትኩረት እያከናወነ እንደሚገኝ ማስታወቋል። ተመስገን ፈቃዱ ቅድስት ቤተ ክርስቲያንን በመንፈሳዊ በልማትና በማህበራዊ ዘርፍ ተጠቃሚ ለማድረግ የባህር ዳር ሀገረ ስብከት ዘርፈ ብዙ የልማት ስራዎችን እየሰራ እንደሚገኝ የሀገረ ስብከቱ ዋና ስራ አስኪያጅ መላከ ሰላም ኤፍሬም ሙሉ ዓለም ከጣቢያችን ጋር በነበራቸው ቆይታ ተናግረዋል። የባህር ዳር ሀገረ ስብከት በመጀመሪያ ሲጀመር ራሱን የቻለ ቦታ አልነበረው። የራሱ በሀገረ ስብከቱ ስም የተመዘገበ ካርታ ያለው ቦታ አልነበረው። በመጀመሪያ እሱን ነው ፕሮጀክት አስቀርጸው ወደ ከተማ አስተዳድሩ አስገብተው 42000 ካሬ ሜትር በሀገረ ስብከቱ ስም በካርታ ተመዝግቦ የተሰጠን። በዚያም ቦታ ላይ ጽርሐ ጽዮን ቅድስት ማርያም የምትባል ገዳም መስርተው ዛሬ በአገልግሎት ላይ ለምእመናን መንፈሳዊ አገልግሎት እየሰጠች ያለች የምትገኝ ናት። እንደገና ትምህርት ቤት አለን፣ ዘመናዊ ትምህርት ቤት አለን። የብፁዓን አበው ሊቃነ ጳጳሳት ማረፊያ አንድ ቀራል የሚባል ነገር ሳይኖር ተሰርተው አገልግሎት ላይ ያሉ ናቸው። ኖህ በዚያ ገደማ አራራት የሚባል አለ በባህር ላይ የተከበበ እና ያ ታሪክ
የኖህ ታሪክ ነው ብሎ አባቶቻችን ስለሚነግሩን መታሰቢያ ይሆን ዘንድ የኖህ መታሰቢያ የሚሆን መርከብ አሰርተን እሱም አሁን አገልግሎት እየሰጠ ያለ ነው። ዋና ስራ አስኪያጁ አክለውም ሀገረ ስብከቱ ስብከተ ወንጌልን ተደራሽ በማድረግ በየዓመቱ በርካታ ምእመናን የሥላሴ ልጅነትን አግኝተው ወደ ቅድስት ቤተክርስቲያን እንዲቀላቀሉ ማድረጉንም አንስተዋል። ስብከተ ወንጌል በየአጥቢያ ቤተክርስቲያኑ 3-4 ሰባክያነ ወንጌል ተመድበው ያለምንም ረፍት ይሰብካሉ፣ ያስተምራሉ። ከተለያየ እምነት ተከታይ የነበሩ ሰዎችም በሚሰጠው ስብከት 37 33 በየዓመቱ 38 እንዲህ እየተመለሱ የቅድስት ቤተክርስቲያን ልጆች ሆነዋልና ስብከተ ወንጌል በባህር ዳር ሰፊ አገልግሎት እየሰጠ ነው ያለው። 38 ሰዎች በዚህ ዓመት ብቻ እነዚህም የሀገር ውስጥና የውጭ ዜግነት ያላቸው ናቸው የቤተክርስቲያኗ ልጅ የሆኑት። በመጨረሻም የቅድስት ቤተክርስቲያንን የ10 ዓመት መሪ ዕቅድን ለማድረግ ሀገረ ስብከቱ ሰፊ ስራዎችን እየሰራ ነውም ብለዋል። መሪ ዕቅዱ ለቤተክርስቲያኗ ከፍተኛ አስተዋጽኦ ነው የሚያበረክተው። ካሁኑ ጀምሮ እኮ ማበርከት ጀምሯል። እያየነው ነው። እንግዲህ ስራ ሲሰራ ነው የምታየው ውጤቱን እና ቤተክርስቲያኗን ቤተክርስቲያን ሊያሰኝ የሚችል ነው። የጥንታዊነቷንም ሊገልጽ የሚችል ነው። ቤተክርስቲያን እኮ ከዚህ በፊት የዕቅድ ባለቤት የመንግስትም ዕቅድ እያወጣች ሰጥ የነበረች በትምህርት ተቋም በትምህርት ሚኒስቴር ሆና ትመራ የነበረች ቅድስት ቤተክርስቲያን ታላቅ ተረኪ ያላት ናት። እሱን ለመመለስ የተደረገ የ10 ዓመት መሪ ዕቅድ ስለሆነ እሱ ይሰራል። ውጤቱ ደግሞ እየተገመገመ ይታያል። 44ኛው ዓለም አቀፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጠቃላይ ሰበካ መንፈሳዊ ጉባኤ እንደቀጠለ ይገኛል። በዚህ ጉባኤ ላይ ለ44ኛ ጊዜ የታደሙት ሊቀ ጉባኤ ቀሲስ ብርሃኑ መንገሻ ከጣቢያችን ጋር ቆይታ አድርገዋል። ናሁም ገብረ ኪዳን በተከታይነት ያቀርብልናል። ከ44 ዓመታት በፊት በባሮ ወንዝ የመወሰድ አደጋ በተደጋጋሚ ገጥሟቸው ነበር። አገልጋዩ በ1974 ዓ.ም የሰበካ መንፈሳዊ ጉባኤ ለመጀመሪያ ጊዜ ሲሰናዳ ቃለ ጉባኤ የያዙት እርሳቸው ነበሩ። በቅድስት ቤተክርስቲያን አገልግሎት ለሰበካ መንፈሳዊ ጉባኤ መጀመርና መቀጠልም ከተጉ አባቶች መካከል አንዱ ናቸው። የኢሉ አባቦር ሀገረ ስብከት ስራ አስኪያጁ ሊቀ ጉባኤ ቀሲስ ብርሃኑ መንገሻ የመጀመሪያው ሰበካ ጉባኤ እዚህ ጋር ሊመሰረት ስንመጣ የነበረው ድባብ ልዩ ነበር። ለኛ እንግዳ አዲስ ነገር ስለነበር ስንመጣ ለሀገሩ እንግዳ ስለሆነ ደግሞ ከገጠር የምንመጣ ሰዎች ይዘን ነው የምንመጣውና እንደዚህ ከተማ ላይ ችግር ወሮበላ እንዳያስቸግረን ይሄ የሰበካ ጉባኤ የጠቅላይ ቤተ ክህነቱ መኪኖችን የቱሪስት መኪኖችን እየተኮናተረ በደንብ አድርገው ነው የሚያስተናግዱን። መተው በየበሩ ከምዕራቡም ከሰሜኑ ከደቡብም የሚመጡትን ሁሉ መንገድ ላይ ጠብቀው ነው የሚቀበሉን። ሆቴል አስቀድመው በየቦታው አልጋተን እንዳንከራተት ለሌባ ራት እንዳንሆን ያዘጋጁ ነበርና ተቀብለውን እኔ በጣም ልዩ ትዝታ አለኝ። እዚያን ጊዜ ስለ ሰበካ ጉባኤ መቋቋም ሲነገር አብረው ከሚዘከሩት ሰማዕቱ ብፁዕ ወቅዱስ አቡነ ቴዎፍሎስ ጀምሮ ለአገልግሎት ሲፋጠኑ ይገጥማቸው የነበሩ ተግዳሮቶችን ሊቀ ጉባኤ ያስታውሳሉ። የመጀመሪያ በ75 ሲመሰረት እኔ በዚያን ጊዜ የኢሉባቦር ሀገረ ስብከት ስራ አስኪያጅ ሆኜ የአርቃቂ ኮሚቴና የቃለ ማነው ይሄ የአቋም መግለጫ አዘጋጅ ጸሐፊ ነበርኩ። እንግዲህ ይሄ የዚህ ምስረታው በፊት በእያንዳንዱ አጥቢያ ላይ ያንን ቃለ ዓዋዲ በስራ ላይ ለማዋል ሙከራዎች በየአጥቢያው እያደረግን ሰበካ ጉባኤን ስናቋቁም ነበር። ብዙ መገናኛ የለም። በወንዝ ላይ በሐረግ ተንጠልጥለን ነው የዛን ጊዜ። በጣም ብዙ ጊዜ ይወስዳል እንጂ ብዙ ታሪክ አለ በዚህ ያጋጠሙን ነገሮች ሁሉ። በጉባኤው ለ44ኛ ጊዜ የታደሙት ሊቀ ጉባኤ ቀሲስ ብርሃኑ መንገሻ በዘመናቸው ይነሱ የነበሩ ርዕሰ ጉዳዮችን እንደሚከተለው አንስተዋል። የዚያን ጊዜ የሚነሱት አጀንዳዎች ይህንኑ የቤተ ክርስቲያንን ጉዳይ ነው። ስብከተ ወንጌል ላይ ነበር። ምክንያቱም ቤተ ክርስቲያን የዚያን ጊዜ ስብከተ ወንጌል ላይ ትኩረት አልተሰጠውም። ለምን? ቅዳሴ ቅዱሶ መውጣት ብቻ ነው። ህዝቡ አልተያዘም። በልማድ ነው ሃይማኖቱን የሚከተለው ምእመኑ አባቶች የሚከተሉት እምነት ነው ብሎ ብቻ ነው የሚከተለው። ስለዚህ ስብከተ ወንጌል ላይ ምንም እሱ ላይ ትኩረት ተሰጥቶ እንዲሰራ ነበር የዚያን ጊዜ አብዛኛውን ጥረት ይደረግ ነበር። ሁለተኛ ቤተ ክርስቲያን ራሷን ማስቻል ነው። የራስ አገዝ ልማት በየቦታው እንዲቋቋም ጥረት ይደረግ ነበር። በማህሌት አገልግሎት ስርዓት ላይ በአንዳንድ አገልጋይ ካህናትና ምእመናን ዘንድ በቸልተኝነት የሚስተዋሉ ክፍተቶች ከቤተ ክርስቲያን ስርዓት ጋር ስለሚጣረሱ ትኩረት ሊሰጣቸው እንደሚገባ ተመላከተ።
ከቅርብ ጊዜ ወዲህ በስፋት ከስርዓተ ቤተ ክርስቲያን በወጣና እርጋታ በጎደለው መልኩ ለሚስተዋሉ የማህሌት አገልግሎት የሊቃውንቱ ዝምታ መንስኤ ሊሆን እንደሚችል ከጣቢያችን ጋር ቆይታ ያደረጉ መምህራነ ቤተ ክርስቲያን ጠቁመዋል። ዲያቆን ኤርሚያስ ደባሱ በምድር ያለች ሰማያዊት ቅድስት ቤተ ክርስቲያን ከምታከናውናቸው የምስጋና አገልግሎቶች ውስጥ አንዱ ነው ማህሌት። ይህም አገልግሎት አባቶቻችን ሰማያዊውን ምስጋና አንደበታቸውን በዝማሬ ልቦናቸውን በምስጢር ጽሙድ አድርገው የሚያመሰግኑበት ስርዓት ነው። ማህሌት የሚባለው ምስጋና ነው ለፈጣሪ ሰማይ ወምድር፣ ለድንግል ማርያም፣ ለቅዱሳን መላእክት፣ ለቅዱሳን ጻድቃን ሰማዕታት እየክብራቸው የሚቀርብ ምስጋና ማለት ነው። የቅዱሳን መላእክትን ምስጋና የምናይበት የምናውቅበት አውቀንም እንደ ቅዱሳን መላእክት የምናመሰግንበት ሰማያዊ የምስጋና ስርዓት ማለት ነው። ይሁን እንጂ አሁን ላይ ይህ ሰማያዊ የማህሌት አገልግሎት ከሥርዓተ ቤተክርስቲያን እየወጣና እርጋታ የጎደለው የውዳሴ ከንቱ አገልግሎት እየሆነ መጥቷል ሲሉ መምህራኑ ይናገራሉ። እንደ ዕብራውያን ሴቶች አንገታቸውን አወፍረው ቅንጭላታቸውን ነቅንቀው በቃ እንባዞር እየዞሩ ሲጨፍሩ ይታያሉ። ስለዚህ እኛ አባቶችም ያሳዘነ ነው። ሚስጥሩን ካለ መረዳትና አገልግሎቱን የመዘንጋት የአገልግሎቱን ዓላማ የመዘንጋት ሁኔታ ነው። ሚስጥሩን የተረዳ የአገልግሎቱን ዓላማ ያወቀ ከዚህ ውጪ ከሥርዓተ ማህሌቱ ውጪ ባሉ ነገሮች ሊታይ አይችልም። ከሥርዓቱ ውጪ ደግሞ ሊያስገባም አይችልም ነበር። የሊቃውንቱ ዝምታ ለዚህ ሁሉ መንስኤ ነው ያሉት መምህራኑ የማህሌቱ አገልግሎት ወደ ስጋዊ ስሜት እንዳይለወጥ የሚመለከታቸው አካላት ከቸልተኝነት ወጣው ስርዓቱን ማስከበር እንደሚጠበቅባቸውም አሳስበዋል። መምህሩ ዲያቆኑን ቀና ብሎ ቢናገር ሌላ ችግር ስለሚገጥመው ዝም፣ አለቃውም ዝም። ስለዚህ አሁን እኛ ያለነ ምድራዊ እንጀራ ማፍሰል እንጂ ህጉን መጠበቅ ለቀናል። ትትናም የተወሰነ ቀነስ ያለ አባቶችን ማክበር እየጠፋ ቃላቸውን መስማት እንዳላዋቂነት ስርዓትን መጣስ ደግሞ እንደ ንቀትና እንደ ስልጣኔነት እየታየ ስለሆነ ራሳቸውም ደጋፊ ከመሆን ሌሎች ደግሞ ይቀየሙናል በማለት ነው ስርዓት የሚያስከብሩ ሰዎች ዝም የሚሉት። ይህን ግን ማስረዳት ነው። በመሰረቱ አንዳንዶች ከቅንነትም ሊያገለግሉ ይችላሉ ማለት እንደዚያ በመዝለላቸው በማጨብጨባቸው እግዚአብሔር የሚያስደስቱ ይመስላቸው አሉ። ግን ትክክል አይደለም። ቅድስት ቤተ ክርስቲያን አይነ ስውራንን ያማከለ በቂ የሆነ የቅዱሳት መጻሕፍት ማዘጋጀት እንደሚገባ ተጠቆመ። ይህን ያሳሰበው የአይነ ስውራን መንፈሳዊ ማህበር ነው። ተመስገን ፍቃዱ በጉዳዩ ላይ ተጨማሪ አሰናድቶልናል። ቅድስት ቤተ ክርስቲያን ከየትኛው መንፈሳዊም ሆነ ዓለማዊ ተቋም አካል ጉዳተኞችን በማቅረብና የክርስቶስን አርአያ በመከተል ልዩ የሆነ ገዛና አስተዋጽኦ ማድረጓ የማይዘነጋ ነው። እነዚህንም በጎ ጅምሮች ከፍ ወዳለና በተቃኝ አካሄድ ለመምራት ሀገራዊ የአይነ ስውራን ማህበር በማቋቋም አይነ ስውራኑን በማሳተፍ ተገቢውን የቅድስት ቤተ ክርስቲያንን አስተምህሮ በማሳወቅ ረገድ ማህበሩ አስተዋጽኦ የጎላ መሆኑን የፍኖተ ብርሃን የአይነ ስውራን መንፈሳዊ ማህበር አስተባባሪ ኮሚቴ አብርሃም አባተ ይናገራሉ። አካል ጉዳተኞችን ያካተተ መንፈሳዊ ማህበር ስለሆነ ሁሉም ይሰማል በንቃት እንደገና ማህበረሰባችን ወይም ደግሞ ለክርስቲያኖች ወገኖቻችን ስለ አይነ ስውራን ያላቸው ግንዛቤ ስለ አይነ ስውራን ያላቸው ሁኔታዎች ሁሉ በግልጽ ስለሚታወቅ ትልቅ አስተዋጽኦ ይኖረዋል። ተደብቀው ያሉ አይነ ስውራኖች ተደብቀው ያሉ አካል ጉዳተኞች ቃሉን ስለሚሰሙ እንደዚህ አይነት ማህበርም አለ የሚል ሐሳብ ስለሚመጣላቸው ወደ አንድ የመሰብሰብ ነገር ይኖራል። ወደ አንድ ተሰበሰበ ማለት ደግሞ ቃል እግዚአብሔር ተደራሽ ይሆናል። የትኛውም ነገር አስፈላጊ የሆነ ለአይነ ስውራን አስፈላጊ የሆነ ሁሉ ተደራሽ ስለሚሆን ትልቅ አስተዋጽኦ ይኖረዋል ብዬ አስባለሁ። ሌላኛው የማህበሩ ኮሚቴ አስተባባሪ በበኩላቸው በቂ የሆኑ የቅዱሳት መጻሕፍት አለመኖራቸውን አንስተዋል። ቤተክርስቲያን አንደኛ ቢቻል አካባቢያዊ ተደራሽነት መንገዶቹ ወደ ቤተክርስቲያን በመንመጣበት ሰዓት የሚመቻቹበት ሁኔታ ቢኖር ግቢው ሲገባ ራሱ ቤተክርስቲያኒቷ ለአይነ ስውራን ለእንቅስቃሴ ምቹ ብትሆን ያ ነገር ታሳቢ ቢደረግ የተለያዩ የቤተክርስቲያን ተቋማትም አይነ ስውራን ቢያቀርቡ የአይነ ስውራን ችግር ቢረዱ መልካም ነው ብዬ አስባለሁ። ከዛም በተጨማሪ ደግሞ ቃለ እግዚአብሔርንም ለማንበብ
ያሉት መጽሐፍ ተደራሽ አይደሉምና በብሬልም በኦዲዮም በድምጽም አይነ ሱራን ጋር ተደራሽ የሚሆኑበት የተለያዩ የጸሎት መጽሐፍት የተለያዩ ቅዱሳን መጽሐፍት ለአይነ ሱራን ተደራሽ እንዲሆኑ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአመራሩ ጀምሮ በየደረጃ ያሉት ተቋማት የራሳቸውን ሚና ቢወጡ መልካም ነው ብዬ አስባለሁ። በመጨረሻም ለዚህ ማህበር ትኩረት በመስጠት ብዙ ምእመናንን ማትረፍ እንችላለን፣ ለነዚህ ወገኖችም ቅድስት ቤተክርስቲያን በርካታ ስራዎችን መስራት ይጠበቅባታል በማለት መጋቢ ሐዲስ እሸቱ አለማየሁ መልእክት አስተላልፈዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ለአካል ጉዳተኞች ቅርብ ነው፣ ለአይነ ስውራን ቅርብ ነው፣ ለችግር ለሌላቸው በጣም ለብዙዎች አካል ጉዳዩ ቅርብ ነው። የበለጠ ተደራሽነቱ በነበረበት እንዲቀጥል የት ነው ያላችሁት እነማን ናችሁ ብሎ እነዚህ መፈለግ ያስፈልጋል። ብርሃናቸው ተስፋቸው እግዚአብሔር ነው። ኢየሱስ ክርስቶስ ሲያስተምርበት በነበረበት ዘመን አይነ ስውራን ፍለጋ ነበር ሲንከራተት የነበረው፣ እጅግር የሌላቸው ፍለጋ ነበር ሲንከራተት የነበረው። ለምጻሞችን በቃሉ ብቻ መፈወስ እየቻለ መገለሉን ለማስወግ በእጁ እየዳሰሰ ይፈውሳቸው ነበር። ስለዚህ ቤተክርስቲያን በዚህ በኩል ትልቅ ስራ ይጠብቃታል ብዬ ተስፋ አደርጋለሁ። የምእመናን መንፈሳዊ ህይወትን በማበረታታትና ማህበራዊ ትስስራቸውን በማጠናከር ረገድ የማህበረ ቅዱሳን የውጭ ማዕከላት ከፍተኛ አስተዋጽኦ እያበረከቱ መሆኑ ተገለጸ። ማዕከላቱ እንደ ሐዊረ ህይወትና ምክረ አበው በመሳሰሉ መርሃ ግብሮች አገልግሎታቸውን አጠናክረው እየሰጡ መሆኑ ተጠቁሟል። ሀብቴ ብርሃኑ ማህበረ ቅዱሳን ከሀገር ውስጥ ባሻገር በውጭ ሀገራት በ7 ማዕከላት በ28 ንዑሳን ማዕከላት በ29 ግንኙነት ጣቢያዎችና በ21 ግቢ ጉባኤ ተዋቅሮ አገልግሎት እየሰጠ ነው። ከነዚህ ማዕከላት ውስጥ አንዱ የሆነው የአውሮፓ ማዕከል በአውሮፓ ሀገራት ለሚኖሩ ምዕመናን የተለያዩ አገልግሎቶችን እያከናወነም ይገኛል። ከዚህም ረገድ ማዕከሉ በአገልግሎቶቹ የምዕመናንን መንፈሳዊ ሕይወት በማበረታታትና ማህበራዊ ትስስራቸውን በማጠናከር በኩል ሚናውን እየተወጣ መሆኑን ዲያቆን እሱ ባለው ደምሴ የአውሮፓ ማዕከል ጽሕፈት ቤት ኃላፊ ጠቁመዋል። በዋናነት ምሳሌ ሊሆኑ የሚችሉ ስራዎችን በመስራት አበረታች ስራዎች ተሰርቷል። ያ ማለት ምን ማለት ነው? ሌሎች ወስደው ሊተገብሩት የሚችሉ ያ ማለት ለምሳሌ ሐዊረ ሕይወት የመሰለ አውደ ርዕይ፣ ምክረ አበው፣ ተከታታይ የትምህርት ሃይማኖት መሰረት ሃይማኖት ትምህርቶችን ማስተማር የምዕመናን ሕይወት እንዲጠነክር ቤተክርስቲያን እንድትስፋፋ ከማድረግ አንጻር አይነተኛ አስተዋጽኦ አድርገዋል ብሎ መናገር ይቻላል። በእነዚህ ሁሉ ድምር ውጤት ቤተክርስቲያን እንድትሰፋ የክርስቲያኖች መንፈሳዊ ሕይወት እንዲጠነክር በማድረግ ረገድ አይነተኛ አስተዋጽኦ ተደርጓል። ከዚያም አልፎ ማህበራዊ ትስስራቸውም ጭምር ምዕመናን እርስ በርሳቸው እንዲተዋወቁ ባቢያቸው ምዕመናን በአገልግሎቶቹ ላይ ከመሳተፍ አልፈው ባለቤቶች ሆነዋል ብለዋል ኃላፊው። ከማህበረ ቅዱሳን ቴሌቪዥን ጋር በነበራቸው የስልክ ቆይታ እንደ ማህበረ ቅዱሳን ተጀመረ፣ ሐዊረ ሕይወት እንደ ማህበረ ቅዱሳን ተጀመረ፣ ምክረ አበው የመሳሰሉት እነዚህ ነገሮች በማዕከል ደረጃ ተሰርተው ነበረ። ያ በማዕከል ብቻ ተወስኖ አልቀረም። አሁን ሰንበት ትምህርት ቤቶች፣ አጥቢያ ቤተክርስቲያናት ያን ወስዶ ባለቤት ሆነው ልክ ማህበሩ እንደሚሰራውና ከዚያ በላይ በአማረ መልኩ ጥሩ በሆነ መልኩ እየተገበሩ ነው የሚገኘውና ከተሳታፊነት ወደ ባለቤትነት ተሸጋግረዋል። በገንዘባቸውም ጭምር አገልግሎቱን በመደገፍ የጀርባ አጥንት ሆነው የማህበረ ቅዱሳን አገልግሎት በአውሮፓ ያለው አገልግሎት እንዲጠናከር ከማድረግ አንጻር በአውሮፓ የሚኖሩ የምዕመናን አስተዋጽኦ እንዲበቀላል የሚገለጽ አይደለም። በቀጣይም አገልግሎቶቹ በይበልጥ እንዲጠናከሩና ቅድስት ቤተክርስቲያን እንድትስፋፋ ስራዎች እንደሚሰሩ ማስረድተዋል። እንቅፋት ሊሆኑ ይችላሉ ብዬ የማስባቸው አንደኛው ጠንካራ አስተዳደራዊ አንድነት አለመኖር፣ ሁለተኛ ተተኪ ትውልድ ጋር በተያያዘ ነው። እንግዲህ ቤተክርስቲያን ልትቀጥል የምትችለው ተተኪ ትውልድ ላይ መስራት ከተቻለ ብቻ ነው። እንደ ማህበረ ቅዱሳንም አውሮፓ ማዕከል ትኩረት አድርገንባቸው ከምንሄድባቸው አገልግሎቶች መካከል ተተኪ ትውልድ ላይ ልጆች፣ ህጻናትና አዳጊዎች ላይ የሚሰሩ ስራዎችን እኛም የልጅነት ድርሻችን ከመወጣት አንጻር እሱ ላይ ተከል ለመስራት ሁኔታ እንቅስቃሴ እያደረገኝ ማለት ነው። ክቡራንና ክቡራት ተመልካቾቻችን አሁን ደግሞ በቅድስት ቤተክርስቲያናችን በዛሬው ዕለት ታስበው ከሚሉ ቅዱሳን መካከል ጻድቁ አቡነ ገብረ መንፈስ ቅዱስን የተመለከተ አጭር ዘገባ ተሰናድቶልናል። ተከታትለን እንመለስ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብለው ለአምላካቸው ምስጋናን ያቀረቡ በ3 ዓመታቸውም ቅዱስ ገብርኤል ከእናታቸው እቅፍ ወደ እግዚአብሔር ወስዷቸው እመቤታችን ቅድስት ድንግል ማርያም ከአዳም ጀምሮ ያሉ ቅዱሳን አበው ባርከዋቸዋል። በዛሬው ዕለት በአበው ትውፊት መሰረት በዓለ ዕረፍታቸው የሚታሰበው ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ጻድቁ አቡነ ገብረ መንፈስ ቅዱስ በ11ኛው ምዕት ዓመት 60 አናብስትና አናምርትን አስከትለው ከሀገረ ግብጽ ወደ ኢትዮጵያ የመጡ ሲሆን የደብረ ታቦር ተራራ አምሳያ ወደ ሆነችው ዝቋላ በደረሱ ጊዜም የሰዎችን ኃጢአት ተመልክተው
ወደ ባህር ውስጥ በመግባት 40 ቀንና 40 ሌሊት ምህረትን ለምነዋል። መላ ኢትዮጵያንም ይምርላቸው ዘንድ ለ100 ዓመታት የጸለዩት ጻድቁ እንደተተከለ አምድ ቅንድባቸውን ሳይከድኑ ወደ ሰማይ በመመልከት ለ7 ዓመት ጸልየዋል። ሰይጣን በቁራ ተመስሎ አይናቸውን እስኪያጠፋቸው ድረስ የጸለዩት ጻድቁ ቅዱስ አቡነ ገብረ መንፈስ ቅዱስ ቅዱስ ሚካኤልና ቅዱስ ገብርኤል አይኖቻቸውን አብርተውላቸው ወደ ዝቋላ ይሄዱ ዘንድ አዘዟቸው። ወደ ዝቋላ ይሄዱ ሳለም እንደ አብርሃም አጋዕዝተ ዓለም ስሉስ ቅዱስ በአምሳለ አረጋዊ ተገልጾላቸው አንድ ምዕራፍ በጀርባቸው አዝለው ሸኝተዋቸዋል። እጅግ በበዛ ተጋድሏቸው በርካታ ቃል ኪዳን ያገኙትና ተአምራትን የሚያደርጉት ጻድቁ አቡነ ገብረ መንፈስ ቅዱስ 15 ትውልድ ምህረትን የሚያሰጥ ቃል ኪዳንን ተቀብለው መጋቢት 5 ቀን በ562 ዓመታቸው በሰላም አርፈዋል። በሥርዓተ አበው መሠረትም በዓለ ዕረፍታቸውን ከጾም ለይቶ ለማክበር ጥቅምት 5 ቀን በዓለ ዕረፍታቸው በድምቀት ይከበራል። አምላከ ጻድቃን ከጻድቁ በረከት ምልጃና ጸሎት ያሳትፈን። ክብራና ክብራት ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች እዚህ ጋር ተጠናቀቁ። ዜናዎቹን ወደ እናንተ ማድረሱ በኩል ሄኖክ ደስ ያብራችሁ ቆይታ አድርጋለሁ። ሌሎች መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።